ቆጠረው። ይኸው ተመልከቱ። ሙስሊሞች በደንብ አዳምጡ እሺ። እግዚአብሔር ይግለጥላችሁ። ገልጦላችኋል። ያው ልቦናችሁን ስለሆነ የምትክዱት በደንብ እያዳመጣችሁ ያዕቆብም ክርስቶስ የተባለ ይሄንን ማለት ወያዕቆብን ይወለደ ዮሴፍሃ ፈሃሪሃ ለማርያም እንተምኔሃ ተወልደ እግዚ ኢየሱስ ዘተብህ ለክርስቶስ ክርስቶስ የተባለው ኢየሱስ ከእርሷ ተወለደ። እሺ ያዕቆብም ክርስቶስ የተባለ ኢየሱስ ከእርሷ የተወለደ የእመቤታችን እጮኛ የሚሆን አቃቤሃ ተላአኪሃ ተላላኪዋ ጠባቂዋ አገልጋይዋ የሚሆን ዮሴፍን ወለደ። መገናኛው ጉንዱ አልዓዛር ነው። መገናኛው ያለው ሁለቱም በአልዓዛር ነው የሚገናኙት። ዘራቸው በአልዓዛር አልዓዛር የትኛው ነው? ይኸው አልዓዛር መጽሐፍ ቅዱሱ ላይ ስትሄዱ አያችሁት። አኪም ኢዮአድን ወለደ፣ ኤልዩድም አልዓዛርን ወለደ፣ አልዓዛርም ማቲያን ወለደ፣ ማቲያም ያዕቆብን ወለደ። በማንና ተመልከቱ። ከዛስ ቅስራ ማን ነው? ቅስራ እንግዲህ የእነሱን ሲቀጥል አልዓዛር ማቲያንን ወለደ፣ ቅስራንንም ይወልዳል። ማቲያን ያዕቆብን፣ ያዕቆብ ዮሴፍን ይወልዳል። እሺ አክስቴ ስለወጣች ነው፣ ችግር የለም እንቀጥል። ይወልዳል። ቅስራ ኢያቄምን፣ ኢያቄም እመቤታችንን በሀገራቸው ሴትና ወንድ አቀላቅሎ መቁጠር የለምና ስርዓት አፈረሰ ይሉኛል ብሎ ማቴዎስ ማለት ነው። ይሉኛል ብሎ በዮሴፍ አንጻር ቆጠረ። እርሷንም እንዳትቀር በቅጽል አመጣት እንዳትቀር በቅጽል አመጣት በበደሉ ነው። እኛ ከነገር አልገባንምና ርስት አካፍለን ስሙን እናስጠራው አሉት። ወደ እግዚአብሔር ቢያመለክት ሩቱአ ይቤላ አዋልደ ሰለጳድ ሃቦን መክፈልቶን ማይከለ ሀዊሆን አለው። ከወንድሞቻቸው መካከል ያው ድርሻቸውን ስጣቸው እንደማለት። እስራኤል ይህንን ሰምተው ሴት የያዘችው ነገር ከሁሉ ይደርሳል፣ ከእንግዲህ ወዲህ ርስት ከርስት ትውልድ ከትውልድ እንደተፋለሰ እወቅ አሉት። ሁለተኛ አመለከተ። አስተዋስቦን ዘምቅርቦን በአባታቸው ወገን በሶስት ቤት እየተጋቡ እንዲወርሱ አድርግ ብሎታልና በእነዚያ ልማድ አንድም ፄዋዌ ቢጸናባቸው ወንዱ ለሴቲቱ ሴቲቱ ለወንዱ የማያዝኑ ሆነዋል። በተዘምዶተ ሥጋ ላይ የግቢ ተዛምዶ የተጨመረ እንደሆነ ጥሏት አይሄድም ያዝንላታል ብለው የሚያጋቧቸው ሆነዋል። በዚያ ልማድ በዚያስ ላይ እንድትታጭ ማድረጉ ስለምን ነው ቢሉ ኃይል አራማዊት ባሏት ነበርና። አያችሁ፣ የታጨችው ኃይል አራማዊት እንዳይሏት ነው። ወንድ ከወንድ ተገኘ ባሉ ነበርና፣ ስለዚህ ይህንን ጠቀሰ ይለናል ማለት ነው። ስለዚህ በዚህ መሰረት በሶስት ወር የአልዓዛር መሆኑ ግልጽ ሆኖ ታየ። እንደገና ደግሞ የሚቆጠረው ወንድ ነውና ግልጽ ይሆናል ማለት ነው። ቆይ ሙዓዝ ላስደ የጨርስና ትገባለህ። እሺ ነበረና የት ጋር ነው ያቆምነው? ከእንትናም ከዮሴፍ ላይ ነው ያቆምነው መሰለኝና እኔ ጥያቄ እዚህ ጋር ይሄን ሳላቀርች አይደለም ዮሴፍ የያዕቆብ ነገር መሆኑን ጠፍቶኝ አይደለም፣ ግን የማርያም አባት ወንድ አይደለም ወይ ወይስ ለምን በሷ ነገር አልተቆጠረም ነው እኔ ጥያቄ። ተመልከቱ ወንድማችን፣ የማርያም አባት የቅድስት ድንግል ማርያም የእናታችን ፍቅሯ ይደርብንና የእሷ አባት ኢያቄም ነው። ክርስቶስ ከኢያቄም ነው እንዴ የተወለደው? ወይም ቀጥታ አይሁዳውያኑ የሚወስዱት ለምሳሌ ዛለ ያለው ባሪው አንተ ያዕቆብ በምትለው እኔም እኮ ሳልረዳ ቀርቼ አይደለም፣ ግን አንተ ሰማ እንጂ ቆይ አልተረዳም እኮ አሁን እሱን ሳልረዳ ቀርቼ አይደለም ሳላቀርቼ አይደለም፣ ግን ምንም እየተረዳህ እኮ አይደለም። አሁን አይሁዳውያን ከአባቷ ወለደች ብለው እንዲያስቡ ነው የሚፈለገው ወንድማችን። እንደዛ ይባላል። ከአባቷ ወለደች ተብሎ ከአባቷ ይቆጠራል። ከአባቷ ወለደች ሳይሆን ነገዱን እኮ ነው ነገዱን። ስለዚህ እንዴት ባልነገዱ ነገር አይቆጠርም? አይሁዳውያን
አይሁዳውያን እንዲሁ ጸንሳ ከተገኘች እንውገራት ይሉ ነበረ። እየሰማህ ነው? እንውገራት ይሉ ነበር። አንደኛው ይሄ ነው። ስለዚህ ታጭታለች። ሰው ከማን ወለደች ብሎ አረገዘች ብሎ ያስባል ማለት ነው? ከዮሴፍ። ስለዚህ ሊወግሯት አይነሱም። ይሄንን ያዝ መጀመሪያ። ሁለተኛ ላይ ደግሞ ዘር ሲቆጠር ብለን ስንናገር ከኢያቄም ካልክ ከዛ ማን ልትል ነው? ኢያቄም ቀጥታ ክርስቶስን ወልዶታል እንዴ? እንዴት ነው የምታስበው ወንድማችን? ኢያቄም ቀጥታ ክርስቶስን ወልዶታል? አልወለደውም። ማነች የወለደችው? እመቤታችን ነች። ስለዚህ በኢያቄም ተቆጠረ፣ በአልዓዛር ተቆጠረ። ያ ማለት በዮሴፍ ማለት ነው። ግንዱ የትኛው ነው? አልዓዛር። ጥያቄህ ምን ነበር? ከያዕቆብ ነገድ ነው ወይ ነው አይደለ? ስለዚህ ይኸው በአልዓዛር አንድ ናቸው የሚለውን እኮ ማስረጃ ያሳየው። ስለዚህ ከያዕቆብ ነገድ ነው። አለቀ እኮ በቃ። ለምን ወደዚህ ወደዛ ትሄዳለህ ወንድማችን? አንድ ነገር ልጨምርለትና እሺ ብንዬ ቀጥል። በኢያቄም ከተቆጠረ መጨረሻ ላይ እመቤታችን ስለምትሆን በሴት ተቆጠረ ማለት ነው። እንደ ሙሴ ሕግ ደግሞ በወንድ ነው የሚቆጠሩ። ስለዚህ ከዛ አንጻር ነው አንደኛ። ሁለተኛ ትንቢትም ደግሞ አይሁዳውያን ትላል አይሁዳውያን ሲጠብቁት የነበረውም ትንቢት አለ። ስለዚህ መሲሁ ክርስቶስን ይቀበሉ ዘንድ ከዳዊት ወገን ነው ይመጣል ተብሎ ትንቢት የተነገረለት ማለት ነው በይሁዳ በኩል። ስለዚህ ያን ትንቢት እንዲያውቁ እንዲቀበሉ ማቴዎስ ይህን ቆጥሮ ጽፎላቸዋል ማለት ነው፣ መሲሁ እንደሆነ እንዲያውቁ እንዲረዱ። ምክንያቱም ትንቢት ስላለ ማለት ነው። ከብዙ አንግል ነው ይሄ ነገር የተጻፈው። እሺ ወንድማችን፣ አንተ እንደምትለው እንደዛ አይደለም። ከዛ ብቻ አይደለም መጽሐፍ ቅዱስ ሲጻፍ የተጻፈው ለአይሁዳውያን ስለሆነ ማለት ነው። ማቴዎስ እነሱ የሚጠብቁት የነበረው የዘር ሐረግ አለ አይደለ? ሲቆጥሩ የነበሩት መሲሁ ከዳዊት ወገን በስጋ ይወለዳል ይመጣል ብለው ያምናሉና ያ ትንቢት ስላለ ያን ይጠብቁ ስለነበረ ከዛ አንጻር ነው ማቴዎስ የሚቆጠረው። በብዙም እንትን ነው ምክንያት ነው ይሄ የዘር አቆጣጠሩ ከዛ አንጻር የሆነው ማለት ነው። ከሴት አንጻር አይቆጠርም። በእመቤታችን ከተቆጠረማ በኢያቄም በኩል ከመጣማ መጨረሻ እመቤታችን ነው። ስለዚህ በእሷ በሴት በኩል ተቆጠረ ማለት ነው አይደለ? በሙሴ ሕግ ደግሞ በወንድ ነው የሚቆጠረው ማለት ነው። ቢኔ ገብቶኛል እኮ ያ ሳይሆን ለምሳሌ ሳይወልድ እንዴት ሊቆጠር ይችላል? ለዛ ነው እኔ ጥያቄ ማለት ሳይወልድ ዮሴፍ ሳይወልድ በዮሴፍ እንዴት ተቆጠረ? እጮኛ ነው አምናለሁ፣ እጮኛ ነው። ግን እጮኛ ቢሆንም ካልወለደ እንዴት ዘር ሐረጉ ሊቆጠር ይችላል ነው? ዘመድ ነው እኮ አሁን ዮሴፍ እኮ ከእመቤታችን ጋር ዘመድ ነው። ስለዚህ አንድ የዘር ሐረግ ስላላቸው እየመለሰልህ እኮ ነው ወንድሜ፣ እየመለሰልህ ነው። ስለዚህ ከዛ አንጻር ተቆጠረ። ዋናው ሐሳቡ ደግሞ ይኸውልህ፣ ዋናው ሐሳቡ የክርስቶስን የዘር ሐረግ ሲቆጠር አይሁዳውያን ይቀበሉት ዘንድ መሲሁ ከዳዊት ዘር በስጋ ይወለዳል ተብሎ ስለተነገረ ከዛ አንጻር ነው እንዲቀበሉት ነው። ከዛ አንጻር ነው የተጻፈው ማለት ነው። እሺ ወንድማችን፣ እነዚህንም ከግንዛቤ አስገብተን እንትን በልና የተመለሰልን መልስ ደግሞ በቅንነት ለማሰብ ለመቀበል ሞክር። ይብና እየቀጠል ማለት እኔ በዚህ ታይም በጣም ምርምር ላይ ስለሆንኩ ነው። ለዛ ነው እና ችግር የለውም። አንዳንዴ መሰለ ላስቴ ይኸውልህ ወንድም አለ ምንም ጥቅም የሌላቸውን ወይም እርባና የሌላቸውን ነገሮች ለምን እንዲህ አልሆነም ብሎ መጠየቅ እውቀት አይሆንም። መልካም ነው እንጂ ጠየቅ በዚህ አይደለም እኮ ባሪያዬ በተባለው እንትን ነው እንጂ ጠየቁ። ይሄን ጥያቄ ሆኖብኝ አይደለም እኮ ይሄ ጥያቄ ሆኖብኝ ሳይሆን እኔ ግንዳቸው አልዓዛር ነው ካልን በቃ የያዕቆብ የዳዊት ዋና ይሄ የዘር ሐረግ የተዘረዘረበት ዓላማ አሁን ቢኒዬ የነገረህ ነው። በቃ ከዳዊት ዘር ከያዕቆብ ዘር ከአብርሃም ዘር መምጣቱን ለማሳየት ነው። ስለዚህ በዚህ ደረጃ ሄደህ በቃ አልዓዛርን ካገኘን እኮ በቂ እኮ ነው። ግን አልዓዛርን ብሎ ብትል ደግሞ ኋላ ላይ ምን ጥያቄ ይነሳ እንዴ? የእሱስ ልጆች ይባላል፣ አየህ እመቤታችንስ ይባላል። ስለዚህ ምን ብሎ ተናገረው ያዕቆብ? ቁልጭ ባለ አማርኛ ያዕቆብም ክርስቶስ የተባለ ጌታ ኢየሱስ ክርስቶስ አየህ ከእርሷ የተወለደ የማርያምን እጮኛ ብሎ አስቀመጠ። ይሄ በባህላቸው በሶስት ነገድ ቆጥረው የሚጋቡ በሶስት ዘር የሚጋቡ ስለሆነ
ጥያቄ አይደለም ራሱ ለነሱ ማለት ነው። ዮሴፍና ማርያም አንድ ነገድ ናቸው ወይ ዘመድማማቾች ናቸው? ለነሱ ምን አይደለም ጥያቄ አይደለም። ምክንያቱም በሶስት ትውልድ እያደረጉ ያጋቡ ስለነበረ አንድ ነገድ ናቸው። አየህ፣ ይሄ አሁን ለምን ዮሴፍ ተጠቀሰ? ለምን ኢያቄም አልተጠቀሰ? ይሄ አሁን እንትን አይሆንም። አሁን መልሱን እኮ በደንብ ሰተንሃል፣ ግን ሲጀመር እዚህ ላይ መመራመሩ ራሱ ምንም ትርጉም አይኖረው። በቀላሉ መልሰ የምታልፈው ነገር ስለሆነ ማለት ነው። የተሻሉ የሆኑ ምርምሮች ላይ ማተኮሩ የበለጠ ለአንደርስታንዲንግ ይጠቅማል። ወንድማችን ደግሞ አንድ ጥያቄ እንጠይቃችሁ መጽሐፈ ኩፋሌ ላይ ማለት ነው። መጽሐፈ ኩፋሌ ምዕራፍ 7 አካባቢ ይሄንን ዘግተነዋል። ምናልባት አክስቴ የምትጨምሪው ካለ ተረድቻለሁ እና ማለት ነው። መጽሐፈ ኩፋሌ ምዕራፍ 7 ቁጥር 14 መሰለኝ ካልተሳሳትኩ፣ ሶሪ ግን ከተሳሳትኩ አርሙኝ እና ስለ አቤል ሲናገር እህቷን አገባ ይላል። እህቷን ነው የሚለው እና የማንን እህት ነው ያገባው? የቃየልን እህት አይደለም እንዲያገባው ማለት እስኪ መጽሐፍ ክፈተውና እንዲያስረዳኝ በጣም ጥያቄ ስለሆነብኝ ነው። ችግር የለውም እንዲሁ አስረዳሃለሁኝ። ቦታውን ካወቅከው ገልጥልሃለሁ። ችግር የለውም ግን መጽሐፍ ኩፋሌ ምዕራፍ 7 የመጀመሪያ ምዕራፍ 5 ወይ ምዕራፍ ቁጥር 14 እሺ፣ ችግር የለም። ይኸውልህ መጀመሪያ አዳምና ሔዋን ቃየልን ወለዱ አይደለም? ቃየል ሲወለድ ከነ መንታው ነው የተወለደው። ከነ መንታው ነው። ትክክል ነው፣ ትክክል ነው። ያ አይደለም እህቱን አይደለም እህቷን የማን እህት ነው ያገባው ነው ጥያቄ። ማለት አቤል ጋር አቤል ጋር የተወለደችው ሴት ናት፣ አንድ ሴት ናት። ምክንያቱም መንታ ሴቶች አልተወለዱም። ጥያቄ እኔ መንታ ሴቶች አልተወለዱም፣ ግን እህቷን ነው የሚለው። ያው እህት አይደለች እንዴት አለ? ወደ ሴት ሄዶ ነው እህቱን አገባ የሚለው ሴት ጋር ሄዶ ነው። እሱ ጋር ግን ወደ አቤል ጋር ግን እህቷን ነው የሚለው። የማን እህት ነው ያገባው? መንትያ ሴቶች የተወለዳሉ ወይ ነው ጥያቄ። ኖ እህቷ አይደለች ወይ? የቃየል መንታ ለአቤል መንታ እህቷ አይደለችም እንዴ? እህቷንና እህቱ ይለያያል። እህቷ ሲባል ሴት ሌላ ሴት እህት ነበረቻት ማለት ነው። እህቱ እስከሆነ ግን ለወንድ ለምሳሌ አንዴ ክፈትና እንዴውሽ ክፈት አንዴ። አቤልና ቃየል አይ ቀላል ነገር ስለሆነ ብዬ ነው። አቤልና ቃየል ወንድማማቾች ናቸው አይደለም? ኖ ናቸው አይደል? አቤልና ቃየል ናቸው። ትክክል ነው። አቤልና ቃየል ወንድማማቾች ከሆኑ የአቤል መንታ እና የቃየል መንታ እህትማማቾች አይደሉም? ኖ አውጣውና እንትኑ ማለት ነው። ከጥያቄ አንተ ትረዳለህ። አውጣው። እሺ መጀመሪያ እሺ ላውጣልህ። ቆይ በደንብ እንድረዳ ኩፋሌ አይደል ያልከኝ? ምዕራፍ 7 ኩፋሌ ምዕራፍ 5 ክፈት። ምዕራፍ 5 ቁጥር 14 ክፈት። እዛ ከሌለ ምዕራፍ 7 ይላል። ሃሌሉያ 5:14 እሺ አዳምም በአምስተኛው ሱባኤ በአራተኛው ዓመት ደስ አለው። ዳግመኛ ሚስቱን በግብር አወቃት፣ ወንድ ልጅም ወለደችለት። ቃየልን ስለገደለው ስለ አቤልም እግዚአብሔርን በምድር ሌላ ዘር አስነስቶልናል ብለዋልና ስሙን ሴት አለው። በስድስተኛው ሱባኤ ልጁን አዙራን ወለዳት። ቃየንም እህቱ ሔዋንን ሚስት ትሆነው ዘንድ እህቷን አይደለም። እስኪ ይቅርታ፣ አዋንን እህቱ አዋን ነው ስሟ። አዋን አይደለም እህቷን ነው መሰለኝ። አይደለም፣ ተሳስተሃል። እህቱ ስሟ አዋን ነው። ይቅርታ፣ ስሟ አዋን ነው። ስለዚህ እህቱ አዋን ብቻ በተረዳሁት አገባት። እኔ የተሳሳትኩ ማለት ነው እንጂ ግን እኔ ባነበብ እህቷንን ነው የተረዳሁት ማለት። ለስህተት በእርግጥ ይመቻል፣ አልፈርድብህም። ግን ተጠንቀቀህ። ይኸው እህቱ አዋንን ነው የሚለው። አዋን ስሟ ነው። ከፈለግ ትርጓሜውን አሳያለሁ። ኩፋሌ ትርጓሜ ላይ በግልጽ ያስቀምጠዋል። እሺ እህቱ አዋን የምትባል እንትን እንዳለች ማስረጃ ትሰጠኛለህ ማለት አቤል ጋር ወይም ቃየል ጋር የተወለደች መንታ አዋን የምትባል የሚል ድንገት የምታውቀው ካለ ብታስረዳኝ። ኩፋሌ መረዳትን ይሰጥሃል። ችግር የለውም ወንድሜ።
ደስ የሚል ነው። በነገራችን ላይ ኩፋሌ አንድምታ በጣም የሚገርም የአንድምታ መጽሐፍ ነው። በተለይ ጥንታውያን ነገሮችን ለመረዳትና ብናነበው በጣም ደስ ይለኛል። በደንብ ብዙ ነገሮችን ያስረዳሃል። ብዙ ሰውም አሁን በሱባኤ ስለሚቆጥር ደግሞ አይረዳውም፣ ግን በጣም ደስ የሚል መጽሐፍ ነው። እሺ ምዕራፍ 5 ከቁጥር 14 ከ13 ጀምሮ አስረዳሃለሁኝ በደንብ በዝርዝር እንድናየው። ይኸው ወበራብ ዓመት ዘሱባኤ 5 እንዘ ይትፌጸም መዋዕለ ትካዞሙ ይላል። የአዳምና የሔዋን ትካዜ በአቤል ምክንያት ያለው ተፈጸመ። በአራተኛው ዓመት እንዲህ እያለ ሐዘናቸው ሲፈጸም ብሎ ይናገራል። ከዛ ነው የአቤልን ሐዘን ሲፈጽሙ ነው ሴት የተጸነሰው ማለት ነው። ይቤሎ መልአክ ገጽ ለአዳም አቤል ወልድከ ተሳለመ እፀዊሃ ለገነት፣ ልጅህ አቤል በእደ እግዚአብሔር ለመያዝ በቃ ተጠቀመልህ አለው። ስለዚህ እንግዲህ በረድኤተ አምላክ ስር እንዳለ በሲኦል ውስጥ የረድኤተ አምላክ ቦታ አለ፣ በሱ እንዳለ ሲረዳ ልጅህ አቤል ማን ነው ሲረዳ ደስ አለው አዳም ማለት ነው። ከዚህ በኋላ ዳግመኛ አዳም ሔዋንን በግብር አወቃት፣ ወንድ ልጅን ወለደችለት። አዳም ሴትን በ130 ዘመን ወልዶታል። ይህ 2 ኢዮቤልዩ 4 የዘመን ሱባኤ ሆኖ 4 ዘመን ይተርፋል። ስሙንም ሴት አለው፣ ምትክ ማለት ነው። ስለ አቤል ፈንታ እግዚአብሔር በዚህ ዓለም ሌላ ልጅ አስነሳልን ብሏልና ስሙን ሴት አለው። የአቤል ምትክ ማለት ነው። ቃየል አቤልን ስለገደለው በስድስተኛው ሱባኤ አሁን ቁጥር 14 ላይ ገብተናል። በስድስተኛው ሱባኤ ልጁ አዞራንን ወለዳት። ቃየንም እህቱ አዋንን ይኸው እህቱ አዋንን አየው እህቱ አዋንን ሚስት አድርጎ ወሰዳት። በአራተኛው ኢዮቤልዩ መጨረሻ ኤኖንን ወለደችለት። ኢዮቤልዩም ማን ነው? ኢዮቤልዩም ይላል። ግልጽ ነው ወንድማችን? ግልጽ ነው። በቃ ገብቶኛል። ማለት ብዙ ጊዜ ያሳስታል እንዳለ ታውቃለህ። እኔ ያነበብኩት እህቷን በሚለውን ምክንያቱም አዋንን የሚለውን ነገር እንደዚህ አልተረዳሁትም። በአንድ ነው የተጻፉት ተያይዘው ማለት ነው። ያ ምናልባት ግልጽ እንዲሆንልህ ከላይም ከፍ ብዬ ላንብብልህ አብረው የተወለዱበትን ቦታ ላሳይህና ታየዋለህ ደግሞ እሱንም። እሺ ይኸውልህ አዳም ሚስቱን ስም ሔዋን ብሎ ጠራት ይላል። በአምስተኛው ሱባኤ አዋንን ወለደቻት። ይኸውልህ አየሁ። በአምስተኛውም ሱባኤ ማንን ወለደ? ይኸው መጀመሪያ ከላይ ይኸው ወበሳልስ ሱባኤ በሶስተኛው ሱባኤ ቃየልን ወለደችው ይላል። አየሁ። በሶስተኛው ሱባኤ ቃየልን ወለደችው። በአራተኛው ሱባኤ አቤልን ወለደችው። በአራተኛው ሱባኤ አቤልን ወለደችው። በአምስተኛው ሱባኤ አዋንን ወለደቻት። ታናሺቱ ማለት ነች። የአቤል ታናሽ የነበረችውን አዋንን ወለደቻት ማለት ነው። ግልጽ ነው አይደል ላስዴ? ግልጽ ነው። አረግ ገብቶኛል። በቃ ማለት ጥያቄ እህቷንና ዋን የሚለው ያ ነው እንጂ ችግር የለውም። እሺ ወንድሜ፣ ሌላ ጥያቄ ካለህ ቀጥል። ያው በጣም ቦታ ያዝኩ መሰለኝና ሌሎች ካሉ ይጠይቁ፣ እቀመጣለሁ። ችግር የለውም። አይ ችግር የለውም። እስኪ ገቡ ድረስ ክርስቲያን ነኝ ሰላም ብለናል። ሙና ፋኖ ሰላም ብለናል። አሽቋት የሆነች መጀመሪያ አስገቡ የምትልጃለች። ለምን ሰው ግን አታስገቡ? የሐላባዋ ምናምን ናና የሐላባ ምትለች ሰባት። እሺ አንተ ጥያቄ ከጨረስክ ሌሎች እናስገባለን። አንተ እስክትጨርስ ድረስ ነው። ያው ስለጨረስክ አሁን ሌሎቹ ይገባሉ። ሻዊቲ ክርስቲያን ወይስ ሙስሊም እህታችን? አይ ቲንክ ክርስቲያን ትመስለኛለች። እሺ ሙናም ክርስቲያን ነች። ሙስሊም እናስገባና ይቅርታ ክርስቲያኖች፣ እንግዲህ ለሙስሊሞች ቅድሚያ እንስጥ። አንዋር ማን ነው የሚቀድመው? አንዋር አለ፣ ሙሐመድ አብዱ።
እሺ እንዳትረብሹ፣ ያው ሶስታችሁንም ላስገባችሁና በስነ ስርዓት ቁጭ ብላችሁ በየተራ ትጠይቃላችሁ። አንዋር ሙስሊም ትመስለኛለህ። ፋኖ ነው የሚለው እንትን ላስገባ። ሌላ ክርስቲያን ኦኬ። በመጀመሪያ ሙስሊሞች እንትን ልትና አግት እነሱን ቅድሚያ እንስጣቸው ብዬ ነው። ሙሐመድ እሺ፣ ክርስቲያን እህታችን አንዴ ታገሽ። እሺ፣ ያው ትረጃለሽ ከምን አንፃር እንደሆነ። አጭር ከሆነ ወይ እናስቀድማት እንዴ አክስቴ? እኔ እንጃ በመሀል ስለገባች። ክርስቲያን አለሽ ታስተላልፍ ያለሽ ለሙስሊም ወንድሞች ወገኖችሽ? ሰላም እንዴት አለ? ከተቻለ የኛ ልጆች ቢቀድሙ አሪፍ ነው። የኛ ልጆች ለማወቅ ስለሆነ ይቻል። እሺ 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 ክርስቲያን ያው ሁለቱም ፈቃድ ሰጥቶሽ ሳይሆን ያው እኔ ጥያቄ ኖርኝ ሳይሆን የቃየልም እህት የአቤልም እህት ማማቾች መሆናቸውን ልንገረው ብዬ ነው ለልጁ እንትን ሲል ያው ትንሽ መልስ መመለስ የምችለው ነገር ስለነበር ልመልስ ነበር። አስገብኝ አልኩሽ ማማዬ እህቴ እንጂ ጥያቄ ኖርኝ አይደለም። መልስ ግን መልሰው ካለ መልሳለሁ ለማለት ነው። እሺ ቀጥሉ አጎቴ፣ ተቀበሉ ጥያቄ። እሺ መሐመድ ነበር መጀመሪያ የጠራሁት ነው። አንዋርን ግን መሐመድ ሲቀቡጠው ነበር ከታች። መሐመድ ቅደም። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት አለ ወንድማችን? ሰላም ሰላም፣ ሁሉም ሰላም ብያለሁ። አንድ ጥያቄ ነበረኝ። እሺ ወንጌል ላይ ቃል ስጋ ሆነ፣ ቃሉም እግዚአብሔር ዘንድ ነበረ፣ ያ ቃሉ እግዚአብሔር ነበር የሚለው ማለት ነው። እሺ እዛ ላይ በእንግሊዘኛ ያለው ቃል የሚለውን ትርጓሜ ወርድ ነው። ወርድ ይለዋል፣ በግሪኩ ሎጎስ ይለዋል። እና ወርድ ከሆነ ያ ቃል ደግሞ ስጋ ሆነ፣ ያ ቃል እግዚአብሔር ነበረ እሱ ላይ ማለት ነው። አሁን ለምሳሌ ልክ የስላሴ ስትገልጹ እናንተ ልክ እንደ ትራንጉላር አድርጋችሁ መሀል ደግሞ ገድ ታስቀምጣላችሁ አይደለ? ያ ገድ ደግሞ መለኮት ነው። ያ ሶስቱ ደግሞ አብ፣ መንፈስ ቅዱስና ኢየሱስ ደግሞ አካል ናቸው አይደለ? እሺ ያልተረዳኸው ነገር ያለ ይመስለኛል። የት ነው ያየኸው? ወይ ነው ሶስት ምናምን ያልከውን? እኔ እንትን አንብቤ የሆነ ክርስቲያን ልጅ ጠይቄ ነበርና ምን አለኝ፣ አሁን ለምሳሌ ልክ እንደ የአኬ ቪዲዮ ላይ እዚህ ጋር ማለት ነው። አሁን ለምሳሌ የሴንተር ይሄ ትራንጉላር ላይ ያለውን ሴንተር ገድ ያስቀምጣል ማለት ነው። ከዛ ደግሞ ይሄን እኛ አሁን መለኮት ብለን አንጠራም። እኛ ይሄ መለኮት ነው የሚል ዴፊኒሽን አይደለም የምንሰጠው። መለኮት ይሄ ነው የምንለው። ኦኬ እሱም ገባኝ። አሁን ለምሳሌ 3% አለ የሆነ ልጁ ማለት ነው። እዚህ ጋር 3% ብለ ያስቀምጣል። ከዛ ደግሞ ዋንገድ አለ እና ምን አለ፣ ያ ቃል መጽሐፍ ቅዱስ ላይ ያለውን ሁለት ትርጉም ነው ያለው አለ። አንዱ ወርድ ነው፣ አንዱ ደግሞ ፐርሰን ነው አለ። እና ፐርሰን ከሆነ ጥያቄህን ጠይቅ። በቃ አሁን ማብራሪያውን አልቻልከውም። በትክክል ያስተላለፍከው ስላልሆነ ማን ነው እንዲያለው ያለው አጎቴ? እሺ ቆይ ልጨርስ። የሆነ ክርስቲያን ወንድም አለ፣ ማን እንደሆነ አላወኩም። ሊለው አይችልም። ቀጥታ ጥያቄን ጠይቅ። እሱ አለ ማለት ትክክል ነው ማለትም አይደለም። ከአባቶች ትምህርት ነው ንግግሩ የሚመዘነውም ከመጽሐፍ ቅዱስ ነው የሚመዘነው። ጥያቄን ብቻ አቅርብ። እሺ እናንተ እኮ የምታውቁትን ታስረዱን ያላችሁ ችግር የለም። ለዛ እኮ ነው የገባሁትና አሁን ለምሳሌ እግዚአብሔር በሶስት አካል ነው የተገለጠው።
ያ ሶስቱ አካል ደግሞ ፐርሰን ብለን ማንጥራት እንችላለን ወይ? ልክ እንደ ኢየሱስ ማለት ነው። ኢየሱስ አሁን ለምሳሌ ሰው ሆኖ መጣ፣ ፐርሰን ለማለት እንችላለን ማለት ነው። አማርኛውን ተጠቀም ወንድማችን፣ ምክንያቱም ፐርሰን የሚለው ትርጉም አንተ የምትለውንም ሌላ ትርጉምም ይሰጣል። ስለዚህ ፐርሰን ስትል ምን ማለት ነው? በአማርኛ ተጠቀም፣ እንግሊዝኛዎቹን ተዋቸው። እሺ ፐርሰን፣ እኔ ፐርሰን ስለው ያ ነፍስና ስጋ ያለው ማለት ነው። ላየ አሁን ያ ደግሞ በስላሴ ደግሞ ስትሄድ ፐርሰን ማለት የሰው አካል ያለው ማለት ተብሎ አይደለም የሚወሰደው፣ እኔ ነኝ ባይ ተብሎ ነው የሚወሰደው። ስለዚህ አማርኛውን ብቻ ተጠቅመህ ቀጥል። ጥያቄህን ይሄ ነው ጥያቄ ብላ አቅርብ አሁን። ስለዚህ ጥያቄህ አብና መንፈስ ቅዱስም ስጋና ደም ሎቱ ስብሐት ስጋና ደም ነስተዋል ነው እያልክ ያለው? አይ እኔ ጥያቄውን ለምሳሌ ያ ቃል አሁን ለምሳሌ አንተን ንገርኝና ፐርሰን ነው ወይስ ወርድ ብዬ ነው ስለ ያ ቃል ማለት ነው። ፐርሰን ማለት አካል ነው የምትለው ወይስ ሰውነትን ለማመልከት ነው? ሰውነት ነው እያልክ ያለው ወይስ አካል? እኔ ነኝ ባይ አካል ማንነትን ነው እየጠቆምክ ያለው? አይደለም። አሁን ለምሳሌ እኔ የተረዳሁትን እዛ ጋር ማለት ነው ያ ቃሉ ኢየሱስ እንዲመጣ የነበረውን የእግዚአብሔር እንትን ቃል ማለት ነው። እንደዚህ ብዬ ነው የተረዳሁት እኔ ከማርያም እንደሚወለድ የነበረውን ቃል የእግዚአብሔር ቃል ብዬ ነው የምረዳው እኔ። ሙስሊም ነው ወገናችን? አዎ ሙስሊም ነኝ። አጥኑ ተብላችሁ ነው አይደለ? የሆነ እንትን አንድ ኡስታዝ እያስጠና እንደነበር አውቃለሁ አንድ ቦታ ላይ። አጥኑ ስለ ክርስትና ተብላችሁ ነው አይደል? ኧረ ብራዘር አይደለም፣ እኔ ተማሪ ነኝ፣ ብዙ ጊዜም የለም ግን አነባለሁ፣ ለዛ ነው። አሁን እኮ አጠናንህ ራሱ ትክክለኛ አጠናን አይደለም እና በጣም በቃ ዝብርቅርቅርቅ ብሎብሃል። በአጭሩ እኔ ምን ብለህ እንደምትረዳ አስረዳህና ከዛ በኋላ አንተ እዚህ ላይ ጥያቄ እዚህ ጋር ነው ማለት ትችላለህ። እሺ አሁን ዮሐንስ ወንጌል ምዕራፍ 1 ላይ ስትሄድ በመጀመሪያ ቃል ነበር ይላል። ቃል ነበር ሲል ማንነት አለው፣ የራሱ የሆነ ማንነት ያለው እኔ ነኝ ባይ ማለት ነው። ይሄን ያዝ በቃ። እኔ ነኝ ባይ የራሱ አካል ማንነት ያለው ማለት ነው። የራሱ የሆነ አካል ያለው አየህ። ያ ቃል በመጀመሪያ ቃል ነበር ራሱ የሚለው ለዛ ነው። በመጀመሪያ ቃል ነበር የተባለው ለዛ ነው። በመጀመሪያ እግዚአብሔር ነበር፣ በእግዚአብሔርም ዘንድ ቃል ነበር አይደለም የተባለው። በመጀመሪያ ማን ነበር የተባለው? ቃል ነበር። ስለዚህ አካላዊ የሆነ ቃል በመጀመሪያ ነበር ማለት ነው። ከዛስ በኋላ አንድ ጊዜ አንድ ፌዘኛ ይቼ ነው በቃ ሞዴሬተሮች ሚት እያረጋችሁ አንዳንድ ፌዘኞች ሲገቡ እሺ። ስለዚህ አካላዊ ቃል ነው ማለት ነው። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ስለዚህ ቃልም እግዚአብሔር ነበር ሲል አንድነትን ሲናገር ነው። ያ አካላዊ ቃል ቁጥር 14 ላይ ስትሄድ ያ አካላዊ ቃል ምን ሆነ? ስጋ ሆነ። ያ ማለት ሰው ሆነ፣ ስጋን ተዋሃደ ማለት ነው። በእኛም አደረ ብሎ ይገልጿል። ግልጽ ነው። አዎ እዛ ጋር አትሄዳው። እሱ እኮ ገብቶኛል፣ ቃል ስጋ እንደሆነ ገብቶኛል። አካላዊ ቃል ነው ያ ቃል ማለት ነው። ያ ቃል ያለው ፐርሰን ነበረ፣ አካል ነበረ። አካል ይኸውልህ፣ ፐርሰን የሚለው እኮ ስላልገባህ ነው። ይኸውልህ እሺ፣ በፐርሰን ላስረዳ ደጋግመህ ፐርሰን ስለምትል ፐርሰን ማለት ሁለት ትርጉም አለው። አሁን ፐርሰን አንድ አካል የሚል ትርጉም አለው። አካል ወይም ፕሮሶፖል ልትለው ትችላለህ። ማለት ነው ባጭሩ። ፐርሰን ደግሞ በሌላ አቅጣጫ እንዳንተ ደግሞ ፐርሰንን እየገለጽክ ያለው እንዴት ነው? ሰውነት በሚለው ነው እየገለጽክ ያለው። ያ ማለት ሂውመን ቦዲ ማለት ቦዲ ነው አንተ እየገለጽክ ያለው። ቦዲ እና ፐርሰን የተለያዩ ናቸው። ቦዲ ስትል ይሄ የሰውነት አካልን ነው የሰውነት ክፍልን ነው እያወራህ ያለው። እኛ ደግሞ አካል ስንል አሁን የበላይ አካል ስትል ወይም ደግሞ አሁን የበላይ አካል ስትል እግዚአብሔርን ከሆነ ወይ ፈጣሪን የበላይ አካል ማለት ትችላለህ አይደል ወንድማችን? እኮ አሁን እኔ እዚህ ጋር ሳነብ እግዚአብሔር ዘንድ ነበረ ስትለኝ ደግሞ የሆነ ቦታ እንደነበረ ነው የምረዳው። ከይቅርታ ጋር ማለት ያ አካላዊ ቃል ከእግዚአብሔር ጋር ነበር፣ በአባቱ እቅፍ ነበር። ያ ማለት ከእግዚአብሔር ጋር ነበር፣ ራሱም እግዚአብሔር ነበር። ስለዚህ ስላሴ ማለት ይሄ ነው። ለምሳሌ ቃልም በእግዚአብሔር ዘንድ ነበር የሚለው በአብ ዘንድ ነበር ብለህ አስበው ከፈለክ። ወልድ ኢየሱስ ክርስቶስ በአባቱ እቅፍ ነበር የሚለውን አድርገህ አስብ።
ከዛስ ቃልም እግዚአብሔር ነበር አለ። ስለዚህ ራሱ ግን የእግዚአብሔር ልጅ ቢባልም ራሱ ማን ነው? እግዚአብሔር ነው ብሎ ተናገረ። ከዛስ ይህም በመጀመሪያ በእግዚአብሔር ዘንድ ነበር አለ። ይሄ ደግሞ ህብረት በማን ዘንድ ነበር? በመንፈስ ቅዱስ ዘንድ ነበር። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ እግዚአብሔር ተብለው በስላሴ በሶስትነት ማለት ነው። ስላሴ ስንል በሶስትነት በልዩ ሶስትነት አለ ለማለት ነው። አንድ አምላክ ልዩ ሶስትነት ያለው አንድ እግዚአብሔር ተብሎ አለ እያለህ ነው እኮ። እኔ እዚህ ጋር አሁን ግራ የገባኝ እሺ፣ እግዚአብሔር መቼ ነው በሶስት አካል የተገለጠው? በሶስት አካል የተገለጠው ኢየሱስ ከተወለደ በኋላ ነው አይደለ? አይደለም። አስቀድሞም እግዚአብሔር በሶስትነቱ በአንድነቱ በሶስትነቱ ሲመሰገን ሲቀደስ ሲሰለስ ነው የኖረው። ኦኬ፣ በሶስት አካል ነበሩ ኢየሱስ ሳይወለድ በፊት መስረጃ አለ? እሱን እንዴ ላሳየህ። እሺ፣ በሶስት አካል እንደነበረ ማለት ነው። የመጀመሪያ የሚጀምርልህ ከዘፍጥረት 1 ነው። ከዛ መጽሐፈ ኤጲፋኒዎስ ወይም ማክሲማሮስን አውጥቼ ያሳያለሁ ቁልጭ አድርጎ ስለሚያስቀምጠው። ይኸው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ምድርም ባዶ ነበረች፣ አትታይምም ነበር፣ የተዘጋጀችም አልነበረባትም። ጨለማም በውሃ ላይ ነበር፣ የእግዚአብሔርን መንፈስ በውሃ ላይ ይሰፍ ነበር ይላል። አንድ ይኸው እግዚአብሔር አለ። ሁለተኛ የእግዚአብሔር መንፈስ ቅዱስ አለ ማለት ነው። ከዛስ እግዚአብሔርም ብርሃን ይሁን አለ ይልና ይኸው ቃልን ደግሞ ይሁን የሚለውን ቃል የሚፈጥርበትን ቃሉ ብርሃን ይሁን አለ ብሎ ሲናገር ትሰማዋል። ስለዚህ አብ መንፈስ ቅዱስና ወልድን በግልጽ ያሳያል ማለት ነው። እንዲሁም ቃል እንፍጠር ሲል አንድ ፈጣሪ ነው አይደል ያለው። እንፍጠር በማለቱ ግን ባሪያችን በምሳሌያችን አንድ እግዚአብሔር ያለው እንግዲህ አንድ ማንነት ነው። በዛ ማንነት ምሳሌ በዛ ማንነት አርአያ ቀደም ስናነሳ ነበር። ባሪያ የሚለውን ማለት ነው አርአያ የሚለውን በዛ አርአያ በዛ ምሳሌ አምሳል እንፍጠር ብሎ አንድነት ሶስትነትን በግልጽ አሳይ። አሁን መጽሐፈ ኤጲፋኒዎስ ላይ ልሂድና ደግሞ ቁልጭ ያለ ቃል አሳይ እዛ ላይ። ያ ማለት አክሲማሮስ ማለት ነው። አስቀድሞ ፍጥረትን ከመፍጠሩ በፊት እሺ ዘእሁድ አስቀድሞ ስንሄድ እንዲህ ይላል። ይቅርታ መቅደም ላይ እዚህ ላይ ብዙ በነገራችን ላይ የሥላሴ ምስጢር በግልጽ የሚያስቀምጥ በደንብ አለ የተዘረዘረ። ግን አንድ እንትን ላሳየ ብዬ ነው። እዚች ላይ መቅደሙ ላይ ነው የሚያስቀምጠው። ስለዚህ ውስጥ ላይ በገባ ይሻላል። መቅደሙ ላይ ከምነግርህ አስቀድሞ እግዚአብሔር ይኸው ተመልከት። የስድስቱ ቀን ስነ ፍጥረትስ አፈጣጠር ተለቅ ላድርግልህ እንዲታይ። አይ ብዙም አይታይም፣ ግን አንተ በራስህ ብታነብ ችግር የለም። እሺ የስድስቱ ቀን ስነ ፍጥረትስ አፈጣጠር እንደምን ነው ቢሉ ሥላሴ እምቅድመ ዓለም በአንድነት በሶስትነት ሳሉ አንድነታቸው ሶስትነታቸውን ሳይጠቀልለው ሶስትነታቸው አንድነታቸውን ሳይከፋፍለው በአንድነት በሶስትነት ሲሰለሱ ሲቀደሱ ሲመሰገኑ ይኖሩ ነበር። ኋላ ግን ዓለምን እንፍጠር ብለው አስበውም አልቀሩ። ይህን ዓለም እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥተው ፈጠሩት። ይኸው አስቀድሞ በአንድነት በሶስትነት ሲመሰገን ይኖር ነበር ይላል። እንቀጥልና አሁንም ውስጥ ላይ ገብቼ ደግሞ ላሳይ። ሰውን ሲፈጥር በምሳሌው የፈጠረበትን ላሳይና በምሳሌው በአርአያው ምን ማለት እንደሆነ ደግሞ ሳሳይ እሱ ላይም የሥላሴ በአንድነትና በሶስትነት እንደነበር ደግሞ እናያለን ማለት ነው። በተጨማሪ እንዲሆንልህ እሺ ባይዘ እዚህ ላይ አብዛኛውን ሲያስቀምጥ ይኸው ሥላሴ ፍጥረታትን ሁሉ ሲፈጥሩ እያለ የሥላሴ ጸጋ ልጅነት አጠቃላይ መጽሐፉ በደንብ ስለ ሥላሴ በደንብ ያስረዳል። ለማንኛውም ይኸው እሺ